ሲዳማ ቡና ምን ነጥቷችሁ ነው? ሙሉ ጴንጤ ነው እንዴ? ኢቢኤስ የወንጌል መድረክ ሆኖ ይለ እንዴ? እግዚአብሔር ቃል እንጀምር። እሺ ጥቅስ ነው። እሺ ይገርማችኋል። ታዋቂው ድምጻዊ ድግምት ተሰርቶበታል። ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ተወዳጁ ነቢያችን እንግዲህ ሄኖክ ግርማ ካልበላ ወንጌል አይገባህም ያለ ነው። መጀመሪያ ምግብ ብሉ እያላችሁ ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው የሚሻለው። እንዲሁም በረከት ተስፋዬ የተናገረው እጅግ አስደናቂ ነገር አለ። እነሱን ሐሳብ እያነሳን አንድ ላይ እየተማማርን እንቆያለን ማለት ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ ማድረግ እንዳትረሱ። አብራችሁን ቆዩ። ሲዳማ ቡና እንግዲህ የፕሪሚየር ሊጉን ዋንጫ በልቷል። ለዚህም በጣም እኔ ደስ ብሎኛል። እውነት ለመናገር እግዚአብሔር ይመስገን ስለናንተ። ማለትም በቃ ባገኙት አጋጣሚ ወንጌልን መስራት እንትን የሚሰሩት ከአሰልጣኝ ጀምሮ እስከ ተጫዋቹ ድረስ ምናምን እስከ ደጋፊው ድረስ ያለውና በጣም ደስ የሚሉ ናቸው። በዛ ላይ ደግሞ ደጋፊው በጣም በትጋት ነው የሚደግፈው ክለቡን ማለት ነውና በአምና እንግዲህ ትዝ ይለናል የኢትዮጵያ ዋንጫን ከወላይታ ዲቻ ጋር ተጫውቶ አልበሉም ተብሎ ተመልሶ ነበር። በውጤቱ ቢያሸነፉም ተገቢ ያልሆኑ ተጫዋቾችን አሰልፈዋል በሚል ተቀምተው ነበር ያንን ዋንጫና ያኔ በጣም ፊል አድርገው ነበር። ታዲያ አሁን ላይ የፕሪሚየር ሊጉን ዋንጫ ዋናውን አንስተው ያሳዩትን የደስታ አገላለጽ ላሳያችሁ። ሆሪ ሲዳማዎች በትናንትናው ዕለት ዋንጫውን ማሳካታቸውን ተከትሎ ለፈጣሪያቸው ተንበርክከው መጽሐፍ ቅዱሳቸውን ይዘው እንደምትመለከቱት በምስጋና ከዚህኛው ጎል ጫፍ በንብርክክ እዛኛው ጎል ጫፍ ድረስ ፈጣሪያቸውን ሲያመሰግኑ ታይተዋል። ታዲያ እጅግ በጣም አስደሳች የተባለውን ይሄንን ነገር ላሳያችሁ ማለት ነው። ሁላችሁም ይሄንን ቪዲዮ ሼር አድርጉት። ሲዳማ ቡናዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ዋው በጣም ነው ደስ የሚለው ለተመናገር በቃ ሲዳማ ቡና ማለት በእውነት ለወንጌል የተከፈተ ቤት ማለት ትችላላችሁና በጣም ነው ደስ የሚሉት። ሙሉ የጴንጤ ስኳር ናቸው። ያው ይሄንን ስል ለሃይማኖት እንትን ያልኩኝ ሳይሆን ግን ቢሆንም በቃ ወደ ወርሺፕ ነው ማድረግ የሚወዱት። የሆነ ነገር ሰክሰስ እንዳገኙ ወደ አምልኮ ነው የሚገቡት ምናምን ደስታቸው በጣም ወደር የሌለውምና ግን በሆነው ሁሉ እግዚአብሔርን ማይረሳ ክለብ ነውና እግዚአብሔር ይመስገን ስለነሱ። አንድ ሌላ ቪዲዮ ልድገምላችሁ። እንግዲህ እነዚህ ተጫዋቾች ናቸው። ታዲያ ከዚህ በላይ ምን ደስ የሚል ነገር አለ? በጣም ነው ደስ የሚሉት። ያው ኦልሞስት ያው ደቡብን ታውቃላችሁ። ደቡብ ላይ ወንጌል በነፃነት ነው እውነት ለመናገር ኦርቶዶክሱም ይሁን በቃ ሌላው ሃይማኖት ቢሆን እዛ አካባቢ ያለ ደቡብ አካባቢ ያለ የሆነ ነገር አሁን የኦርቶዶክሱ ቤት ውስጥ ሳምቲንግ ድግስ ነገር ሲኖር እኔ ትዝ ይለኛል እዛው ስላደኩኝ አውቃለሁኝና ደቡብ ላይ የጴንጤ መዝሙር ይዘመራል ምናምን ነገርና ይሄን ያህል ላይክ ለወንጌል የተከፈተ ቤት ነው። በጣም ነው ደስ የሚሉት እውነት ለመናገር። ሲዳማ ቡናዎች በድጋሚ እንኳን ደስ ያላችሁ። በጣም ደስ ብሎኛል እኔ ስለናንተ። እግዚአብሔር ይመስገን እንደናንተ ያሉትን ደግሞ ያብዛልን በስኬታቸው እግዚአብሔርን የሚያመሰግኑትን እግዚአብሔርን የሚያመልኩትን ተጫዋቾች ክለቦች ያብዛልን ያፍራልን ጌታ። በጣም አሳዛኝ ክስተት እንግዲህ ሁለት ተሰምቷል። ሁላችሁም ሰምታችኋል ብዬ አስባለሁ። ሀያት 49 አካባቢ ቤተክርስቲያንን በእጃቸው ይዘው እንደዚህ ሲያወድሙ የሚያሳይ ቪዲዮ ምስል ገብቷል እና እጃችን ላይ እጅግ በጣም ልብን ይሰብራል፣ ያስደነግጣል። እውነት ለመናገር እንዴት እንደዚህ ይደረጋል የሚያስብል አይነት ቪዲዮዎች ናቸው እየደረሱ ያሉት በዚህ ሰዓት ላይ። ታዲያ ለዚህም ካውንስሉ በጣም አስቸኳይ የሆነ አፋጣኝ ምላሽ እንፈልጋለን የሚል አስተማሪ የሆኑ እርምጃዎች እንዲወሰዱ ካውንስሉ እንግዲህ ለሚመለከተው አካል ጥያቄን አቅርቧልና እስቲ ቪዲዮን አሳይቻችሁ ልመለስ። አስቡት ቸርች አውድሞ ነው እንደዚህ እንትን እያሉ ያሉትና ይሄ ሁሉ ሰው ቆሞ ነው። ያ ብቻ ሳይሆን ይኸውላችሁ ሌላ ቪዲዮ ደግሞ ከቅርብ እየፈረሰ ያለውን ቪዲዮ ደግሞ ላሳያችሁ።
ነገሩን ጉዳዩን የሚያከራው ነገር ምንድነው መሃል አዲስ አበባ ላይ እንደዚህ አይነት ነገር መፈጠሩ ነው። እውነት ለመናገር በዚህ ዘመን ላይ እንደዚህ አይነት የአምልኮ ቦታዎችን ማፍረስ እንዲሁም ደግሞ እንደዚህ ያወደሙ ምናምን ቪዲዮ መቀረጽ በጣም ኢትስ ቢግ ሼም እና ያ ብቻ ሳይሆን እውነት ለመናገር አንዳንድ ሰዎች ለምን ዝምታ እንደመረጡ አላውቅም። ሚዲያ ላይ ያሉ ሰዎችና ዝም ባይባል እንደዚህ አይነት ነገር ሲፈጠር የህግ ያለ ቢባል መልካም ነው። ምክንያቱም ነገ እያንዳንዳችን ወደ የራሳችን ነው የሚመጣውና ትናንትና አርሲ ላይ እንደዚህ አይነት ነገሮች ሲደርሱ ሲፈርሱ ምናምን ወይም ደግሞ ሰዎች ሲገደሉ ኖ ብለን ፍትህ ብለን የጠየቅን ሰዎች ዛሬ ላይ ደግሞ ሌላው ላይ እንደዚህ አይነት ነገር ሲደርስ ኖ ብለን መከልከል አለብን። ምክንያቱም አንዱ ጋር የመጣው ወደ አንዱ ስለሚመጣ ማለት ነውና እንደዚህ አይነት ነገሮች እባካችሁ የሃይማኖት ተቋማትን የማፍረስ ወይም ደግሞ ይሄ በጥላቻ እየተነሱ ወንጌልን ለማስቆም የሚደረጉ ስራዎች ቢቆሙ ብዬ እላለሁኝ። ምክንያቱም ደስ አያሰኙም። ይሄንን እንግዲህ በተመለከተ የሐሰት መረጃ ስላልሆነ ነው ይሄንን ነገር ቪዲዮ ላይ ያወጣሁት ሚዲያ ላይ ያወጣሁት። ምክንያቱም ካውንስሉ ራሱ ካውንስሉ ነው ቪዲዮ የሰራበት ምናምንና ፍትህ አስቸኳይ የሆነ እርምጃ እንፈልጋለን ከመንግስት አካል የሚል ቪዲዮም ሆነ በፌስቡክም ለጥፏል። የኢቫንጀሊካል ቲቪ ለጥፎታልና ይሄንን በተመለከተ አስቸኳይ የሆነ ውሳኔ እንዲወሰንልን እንፈልጋለን። እኛም ፍትህ እንጠይቃለን ለወንጌል አማኞች ማለት ነው። ኢቢኤስ የወንጌል እኔ እንዴት ኢቢኤስን እንዴት እየወደድኩት እንዳለ አልገባችሁም ማለት ምን ያህል በዚህ ዘመን ላይ ወንጌል እንዲሰበክ በር እየሆኑ እንደሆነ ማለት ይሄ ፍትሃዊ አሰራራቸውን ወድላቸዋለሁ። አንዳንድ ሚዲያዎች ታውቃላችሁ ወንጌልን ኢቭን ካወራችሁ ተቆራርጦ ነው ምናምን ነው ቪዲዮ የሚለቀቀው። ኢቭን የመናገሩ ነፃነት ምናምን አይኖራችሁም። ነገር ግን ሰዎች ቀርበው የራሳቸውን ማስተላለፍ የሚፈልጉትን መልእክት የሚያስተላልፉበት ቦታ ነውና ብዙዎች አንዳንዶቹ ይመጡና ስለ እናታቸው ይናገራሉ፣ አንዳንዶቹ ይመጡና ይዘፍኑበታል። ታዲያ እንደዚህ አይነት ብላቴና የጴንጤዎች ደግሞ መልእክት ይሄ ነው። ስሙልኝ በእናታችሁ እግዚአብሔር ቃል እንጀምር። እሺ ጥቅስ ነው። እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ እናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። ዋው የጸጋው ወንጌል በኢቢኤስ ሲሰበክ እንደማየት ምን ደስ የሚል ነገር አለ ማለት ለብዙ ሰው መድረስ በሚችልበት ሚዲያ ላይ ወጥተው በብላቴና አንደበት የክርስቶስ ኢየሱስ ወንጌል ሲነገር ጸጋው በእምነት እንዳዳነን ሲነገር እንደመስማት ምን ደስ የሚያሳይ ነገር አለ። እግዚአብሔር ይመስገን። በቃ ጴንጤነት እንደዚህ ነው። እኛ ጴንጤዎች እንደዚህ ነን። ወጥተን የሆነ ምንጠራው ጣዖት ምናምን ነገር የለም። ወጥተን መልእክታችን አንድ ነው። ጸጋው በእምነት አድኖናል። ሃሌሉያ ደስ ይላል። በቃ ይሄ ነው። ልጆቻችሁን እንደዚህ ጥቅስ ያለማመዳችሁ እኔን ምን ያህል እንደጠቀመኝ ስለማቅ ማለት ነውና ልጅ ያላችሁ ሰዎች ልጆቻችሁን ስታሳድጉ ጥቅስ እያስተማራችኋቸው ጥቅስ እየሸመደዱ የእግዚአብሔርን ቃል እያወቁ የእግዚአብሔርን ቃል እየሰሙ ምናምን ፈኒ በሆነ መንገድ በሚያዝናናቸው ደስ በሚያሰኛቸው መንገድ ምናምን ወንጌልን እንደመመስከር ወይም ደግሞ ልጆች አእምሮ ላይ ወንጌልን ማተምን የመሰለ ነገር የለም። ምክንያቱም ነገ እንደዚህ አይነት መድረክ ሲያገኙ የሚናገሩት ይሄንኑ እናንተ ያስታጠቃችኋቸው ነውና እጅግ በጣም ደስ የምትል ብላቴና ነች። እግዚአብሔር ይባርካት። ወዳጄ ዳስኬት ሳይጠቀም የፈሰሰውን ተስፋን የሚመልስ ስካነር ሳይጠቀም የልብን ስውር ብልሽት የሚያክም ቴስተር ሳይጠቀም የህይወትን ችግር የሚያውቅ ቫሲ ሳይቀይር የተናወጠውን የህይወትን መሰረት የሚያጸና ብሬክ ሳይገጥም ወደ ጥፋት ስትሮጥ የሚመልስ ቻርጀር ሳይጠቀም የደከመውን መንፈስን በኃይል የሚሞላ እርሱ ኢየሱስ ነው። ኢየሱስ ይወዳል። ነገርኳችሁ። ዘንድሮ ወንጌል በየትም በማንኛውም መንገድ ይሰበካል ያልኳችሁ ነው። እውነት ለመናገር እቺ አሁን ወጣት ነች ምናምን ጋራጅ ነው የምትሰራው ሴቷ ልጅ እና በጣም ደስ የምትል ልጅ ነች። እግዚአብሔር ይባርካት። ግን በዚህ ወጣትነት በዚህ ልጅነት ደግሞ እንደዚህ እድሜዋን ተጠቅማ እንደዚህ እድሜዋን ለግሳ ለክርስቶስ ስታደርግ እንደማየት ክርስቶስን ስትናገርበት እንደማየት ምን ደስ የሚያሰኝ ነገር አለ። ልክ እንደዚህች አይነት ወጣት ልጅ ደግሞ ላሳያችሁ። ወንድ ልጅ ነው አይ ቲንክ እሱም ጋራጅ ነው የሚሰራውና ስሙታ ዶክትሬት ልሰራ ትችላለህ፣ ፎቅ ልሰራ ትችላለህ፣ ፊልም ልሰራ ትችላለህ፣ ዘፈንም ልሰራ ትችላለህ፣ ሀብታም ልትሆን ትችላለህ፣ ድሃም ልትሆን ትችላለህ። ነገር ግን ሞት የማይቀር ጉዳይ ስለሆነ በክርስቶስ ኢየሱስ አምነ በሰማይ የዘላለም ሕይወት የዘላለም እረፍት እንዳለ እርግጠኛ ሆነ መኖር አለብህ። በክርስቶስ ኢየሱስ ካላመንክ ንስሐ ካልገባ በሰማይ ቤት የለህም፣ በሰማይ ርስት የለህም። በምድር ላይ የሰበሰብከው ሀብት ለሰማይ ዋስትና አይሆንም። አንድ እውነት ልንገር፣ ዛሬ ቀን ያለ ከክርስቶስ ጋር ታረቅ፣ ንስሐ ግባ፣ ተመለስ። በሰማይ ቤት እንዳለ የልጁ የኢየሱስ ክርስቶስ ደም በጣም ደስ የሚለው ወንጌል በዚህም በዛም ብቻ ይሰበካል ዘንድሮ። እግዚአብሔር ይመስገን።
በተገኘው አጋጣሚ ሁሉ መልእክታችን አንድ ነው፣ ኢየሱስ ክርስቶስ ያድናል፣ የትኛውም ነገር አያድንም። ይህንን ሲናገሩ በወጣቶች አንደበት እንደማየት ደስ የሚያሳይ ነገር የለም። ምክንያቱም በዚህ ሰዓት እውነት ለመናገር ይህንን ነገር ስናገር ቅር እንዳትሰኙና አንዳንዴ ትላልቆቹ በዚህ ሰዓት በሌላ ነገር ተጠምዶ በሌላ መልእክት ተጨናንቀዋል። በትላልቆቹ የቤተ ክርስቲያን ሽማግሌዎች የሚባሉት በተለያየ ነገር ተጠማምደዋል። በራሳቸው ጉዳይ ቤተ ክርስቲያን ውስጥ ነገሮችን ብጥብጥ በማስነሳት ምናምን ተያይዟል። ነገር ግን የወጣቱ መልእክት እንደዚህ ኢየሱስ ሲሆን እንደማየት ደግሞ ደስ የሚያሳይ ነገር የለምና ፎርጌት አናደርገው። መልእክታችን ኢየሱስ ነው ሁሉ ጊዜም ማለት ነው። እስቲ በረከት ተስፋዬ ከተናገረው እጅግ በጣም ደስ ያለኝ መልእክት አለና ከኤደን ኃይሉ ከጋዜጠኛ ኤደን ኃይሉ ጋር በነበረው ኢንተርቪው ላይ የተናገረው ነገር ነውና ስሙት እስቲ። በጣም ነው ደስ ያለኝ። ጌታ ኢየሱስ ላንተ ምን ነው? እንዴት ትገልጥልናል? ጌታ ይባረክ። ኢትዮጵያ ውስጥ ያለ የትኛውም ሰባኪ የትኛውም ዘማሪ በዓለም ላይ ያለ ማንኛውም አገልጋይ ስለ ጌታ መግለጥ ጌታን ለመግለጥ ሙከራ ነው የሚያደርገው እንጂ በስነ ስርዓት የገለጠው የለም። ለመግለጥ በጣም ከባድ ነው የጌታን ፍቅር። እኔ የሚያደርኩት አሁን በአልበሜ በህይወቴ በአገልግሎቴ ለመግለጥ ሙከራ ነው እንጂ ትክክል የሆነውን የጌታን ነገር ገልጠሽ ይሄ ነው ጌታ የምትይው ነገር አለ። በጣም ልዩ ነው ቃላት ስለሌለ። እንደውም አንዳንድ ሰባኪዎች እኮ እንግሊዝኛው ዲፕ ነው ይላሉ። ታዲያለሽ ዲፕ ነው ይገልጸዋል ብለው ግን አይገልጸውም። የሚያስቀው አለመግለጹ ነው። አይገልጸውም። የጌታ ነገር በጣም ልዩ ነው። ጌታ ለኔ በቃ አንድ ሰው እንደው የሚፈተነው ትልልቅ የፊዚክስ ጥያቄ ሲጠየቅ ሳይሆን ስለ ጌታ ሲጠየቅ። አሁን የጠየቅሽን ጥያቄ ለኔ በጣም ከባድ ልክ ነው። ምክንያቱም አማርኛ አይገልጸውም፣ አማርኛችን አይገልጸውም። ሌላም ቋንቋ ግሪክኛውንም ሄጄ ባጠናው አይገልጸውም። በቃ መጨነቅ ነው። ስለ ጌታ ለመግለጽ መሞከር ማለት ማማት ነው። ከባዱ ጥያቄ እሱ ነው። ልክ ነው። ጌታ ምንድን ነው የሚለው በጣም ከባድ ነው። እውነት ጌታ ኢየሱስ ልዩ ነው። አሜን። ሰላም ነው። አሜን። ደስ ይላል። በጣም ለብዙዎቻችን በረከት ነው። በዛ ላይ ያው እኔ አሁን ወጣት ነኝና ያው ታውቃላችሁ ምን ያለኛ ወጣቶች እሱን እንደምንወደውና እውነት ለመናገር በቃ ኢየሱስን በዚህ ሰዓት ላይ ለማየት ስለ ኢየሱስ ክርስቶስ ለመስማት በቃ ስለ ዘላለማዊ ህይወታችን ለመስማት ከፈለግን በቃ ምርጫችን የአዲስ ኪዳን ዘማሪዎችን የምናገኝበት ድንቅ የተባረከ ወጣት ዘማሪ ነውና ቤኪ እግዚአብሔር ይባርክ። በጣም ነው የምንወድ። በጣም እግዚአብሔር ያብዛል፣ ጸጋውን ያብዛል ምናምንና ያው የተናገረውም ስለ ጌታ ነውና ጌታ ደግሞ በቃ ማያልቅ ምህረት ማያልቅ ቸርነት ተነግሮ ማያልቅ ዝና ያለው በቃ ሁሉም ሰው ተነስቶ ተናግሯል ግን አነካም። የሱን ክብር የሱን ዝና የነካው ሰው የለም ገና ያላለቀ ባለጠግነት ያለው አምላክ ስላለን ደስተኞች እድለኞች ነን። ወደ ቀጣዩ ቪዲዮችን ስንሄድ እጅግ የገረመኝና ያስደነገጠኝ ቪዲዮ ነው። እውነት ለመናገር በዘፋኞች ዓለም ድግምት ይሰራል። ታዲያ እዚህ የሚሰራው ድግምት ላይ ማሚላ ሉቃስ ላይ ራሱ ላይ መተት እንደተሰራበት ተናገረ። እስቲ ቪዲዮን ልጋብዛችሁ አንድ ጊዜ። ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታ ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለ ማለት ክፍተት በመፍጠር ምናምን ነው የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያሱ ያስደነግጣል። እውነት ለመናገር ያው ይሄ ስፒሪቹዋል ዓለም ያለ ስለሆነ እውነት ነው። ምክንያቱም ይደረጋል። በቃ ይሄ መንፈሳዊ ዓለም ያለ ስለሆነ የዲመኑም ዓለም አለ፣ የእግዚአብሔርም ዓለም አለ። ገብቷችኋል አይደል? የሰይጣኑም ዓለም አለ፣ የእግዚአብሔርም ዓለም አለ። ስለዚህ ሰዎች ከሰይጣን ወገን ወደ ሆነው እየሄዱ ሰዎች ላይ የተለያዩ መተቶችን ያሰራሉ ምናምን። ይሄ ያለ ነው። ግን እሱ ሶሉሽን ብሎ የወሰደው ነገር እኔ እውነት ለመናገር አላሳመነኝም። ማሚላ ሉቃስ የወሰደው ነገርና እሱ የወሰደው ነገር ምንድነው? ሰዎችን ከራሱ ማራቅ። በቃ ነገሩ ያንን ነገር እንደተደረገበት ሲያቅ ሰዎችን ከራሱ ምናምን የማራቅ እርምጃዎች ምናምን የወሰደውና ያ ትክክል አይደለም። እውነት ለመናገር ይሄ ዘላቂ አይሆንልህም፣ ወይም ደግሞ ለተሰራብህ መተት ምናምን መፍቻ እሱ አይሆንልህም። አንድ መንገድ አለ እኛ የምናውቀውና አንድ እረፍት አለ ደግሞ በቃ ምንም ነገር ቢሰራብህ ማትነካበት እርፍ የምትልበት አንድ እረፍት አለ። እሱን መንገድ ደግሞ ልጠቁም። ስሙልኝ። ተዘጋጀ እረፍት አለ።
እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ አሳርፎናል። እኔ አሁን ሸክሜን ኢየሱስ ወስዶልኛል። ያልጣላችሁ ካላችሁ በአንቃችሁ ይዛችሁት ነው እንጂ አምጣው ካለሱ 2000 ዓመት ሆኖ እናንተ 70 ዓመት ሙሉ አትሸከሙ። ምን በወጣችሁ እሱ አምጣ ብሎ እጁ ዘርግቶ አንተም ተሸክመ። ስለዚህ ስጡትና እረፍ። በጌታ ከሆናችሁ አይቀር የረፍት ይወጣል። ለዛ ነው እስር ቤት ገብተው ይደሰታሉ፣ ቤተ መንግስት ቆመው ይደሰታሉ፣ ነገስታት ፊት ይደሰታሉ፣ ገዳዮቻቸው ፊት አይበጠበጡም፣ እየዘመሩ ነው የሞቱት። ክርስትና እኮ ይሄ ነው። ከሆነ አዳራሽ ወጣችሁ እዚህ አዳራሽ መምጣት አይደለም ክርስትና። ይሄንን ህይወት በክርስቶስ ኢየሱስ ተለማምዶ መኖር መቻል ነው። ዓለምን ማሸነፍ እኮ ይሄ ሺህ ጊዜ ቢነካካው የኛን ነገር ሰይጣኑ ውጪውን ነው እንጂ ውስጣችንን ሊነካው አይችልም። ሺህ ጊዜ ቢበላሽ የኛ ነገር ውጪው የሚታየው ነገር ምናምን ፌል ሊያደርግ ይችላል ምናምን ነገር ያ እሱ ማተር ያደርግም። እኛ ከውስጣችን የሆነ ደስታ አለን፣ ከውስጣችን የሆነ ሰላም አለን፣ ከውስጣችን የሆነ የማይነካ ረፍት አለንና ወደዛ ረፍት ለመምጣት ግን መጀመሪያ ምን መሆን አለበት? በኢየሱስ ክርስቶስ ማሚላ ሉቃስ ማመን አለበት። ገብታችኋል አይደለ? ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል አለበት። ከዛ በኋላ ይሄ ውጫዊ ዓለም ይነካል ስለ ድግምቱ ይሰራባል ያልኩ ሳይሆን ድግምቱ ጭራሽ አንተ ጋር አይሰራብም። ምክንያቱም እስራኤል ቤት ላይ ሟርት አይዘላም። ይሄ እንደ እግዚአብሔር ቃል ነውና በኢየሱስ ክርስቶስ ሲያምን የእግዚአብሔር ልጅ ይሆናል። ስልጣን አለው በሰይጣን ኃይል ሁሉ ላይ እባብና ጊንጡን የመርገጥ ከእግሩ በታች ተላልፎ የተሰጠ ነገር ስለሆነ ስልጣን አለው። ወደዚህ እውነትና ወደዚህ ስትመጣ ነው ያንን ስልጣን የምታገኘው እንጂ ከዛ ውጪ ግን በስጋ ሰዎችን ስላላክ በመንፈስ የተሰራብን ነገር ታርቋል ማለት አይደለምና እና ወደዚህ ረፍት ያን ኢንቫይት እናደርጋለን እንጋብዛለን ማሚላ ሉቃስ ማለት ነው። ከዚህ ውጪ እውነት ለመናገር እኔ ይሄን ሰው ወደዋለሁ። የጂፒኤስ ቤተክርስቲያኑን የነብይ ሄኖክ ግርማን ወደዋለሁ። እውነት ለመናገር ማለት ወደዋለሁ። በፊት አገልግሎቶቹን በጣም ነው የምወድለት ምናምን። ግን አሁን ላይ ከቅርብ ጊዜ ወዲህ እውነት ለመናገር ይሄ ከለድመቱ ከተጸለየ ጊዜ ወዲህ አንስቶ ያለው ነገር እኔ ሳየው ዝም ብዬ እሱ አይ ቲንክ ትሬንድ የሚሆን ፍላጎት አለው። የሆነ ሰሞን ላይ ብድግ ያለ ይሄ ቫይራል ሊመጣ አይ ቲንክ ፍላጎት አለውና ግን ያንን ነገር ሲያደርግ በጣም ለትውልዱ ባለመጠንቀቅ አይነት ላይክ ይሄ ለሚሰማው ጆሮ ለተናናሹ ባለመጠንቀቅ አይነት በግዴለሽነት የሚናገራቸው ነገሮች ናቸውና እስቲ ይሄን ቪዲዮ ስሙና እናንተ ፍረዱ። ካልበላህ ራሱ ወንጌል አይገባም። ያማል ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው የሚሻለው። ውሸት ነው፣ ካልት ነው ጭራሽ። እሺ ቢርበኝም ቢጠማኝም እኔ አንተን አመልካለሁ። ማምለካንም ትደፋለህ። ቢርበኝም እኔ ዘምር እንደ ይደክማል። ድፍት ነው የምትለው። ከዛ ዘመዶች ክብሪት ለኩሶ አፍንጫ ላይ ያደርጉላል። አገልጋዮች እጅ ጭነው ተነስ ይለዋል። አንተን የሚያስነሳ ጥብስ ፍርፍር ነው። ኧረ ጉድ ነው። እስቲ ምን አሳባላችሁ እናንተ ኮሜንት ላይ አስቀምጡ። እኔ እውነት ለመናገር አሁን እሱ እየተናገረ ያለው የእግዚአብሔርን ቃል ወደ ፊልጵስዩስ ሰዎች፣ ወደ ተሰሎንቄ ሰዎች፣ ወደ ቆሮንቶስ ሰዎች ምናምን ወደ ሮሜ ሰዎች የሚለውን ጥቅስ ለመረዳት ምግብ መብላት አለብህ። ከራበህ ያንን ነገር አትረዳውም ነው እያለ ያለውና ለምንድን ነው የማትጠነቀቀው? እኔ ማለት በቃ አንተ እኮ ታውቀዋለህ የእግዚአብሔር ሰው ባጣ አይጨንቀኝም ብራብ አይገደኝም ክብሩን ሳይጠግባለው ምናምን እያልን እየዘመርን ያደግን ሰዎች ያ ነገር ውሸት ልታደርገው ነው ማለት በቃ እኛ ቢርበንም የማይገደን የእግዚአብሔርን ክብር ስናይ እንጠግባለን ምናምን ስትሉ አንተ ምን ሲሉ ከነበሩ ማለት ነው ጴንጤ ስለሆንክ ማለት ነውና ያ ነገር የሁሉ ያን የዘመርክበት ዘመን ሁሉ የውሸት ዘመን ነበር ማለት ነው። ዛሬ ላይ ምግብ ካልበላ ጥቅስ ማይገባ ገብቷል። ዛሬ ላይ ይሄ የምድራዊው የስጋ እንደ ሰጋቱራ ዝም ብለ ስጋን የምትጠቀጠቅበትን ምግብ ካልበላ ጥቅስ የእግዚአብሔር ቃል ጥቅስ የማይገባ ትክክል ነው። እንደዛ ነው ሐሳብ። ካልሆነ ግን ለምንድን ነው ትውልዱ እንዲሰናከል አይነት ነገር በግዴለሽነት የምታወሩት ሚዲያ ላይ የምታወሩት ነገር? እባካችሁ በማስተዋል ተናገሩ። የእናንተ ተናናሾች አሉ የእግዚአብሔርን ቃል በደንብ አድርጎ አንደርስታንድ ያላደረጉ ያልተገነዘቡ ሰዎች ስላሉ መሰናከያ ባትሆኑ ባካችሁ። እኛ እንለምናችሁ በዚህ ዘመን ላይ ያለነው ሰዎችና እባካችሁ ተለመኑና እናንተ ብዙ እንዳገለገላችሁ እናውቃለን። ብዙ በዘመናችሁ
ከገጠር እስከ ገጠር ሄዳችሁ አገልግላችሁ እንደነበር እናውቃለን። አሁን ላይ ግን ያንን ነገር ለመበቀል በሚመስል ሁኔታ ነው እያገለገላችሁ ያላችሁትና አሁን ባለፈው ዶክተር ገመቺስን አይታችኋል። ደሃ ሰፈር ምን አለ? ደሃ ሰፈር ነው ሌብነት ያለው፣ ደሃ ሰፈር ነው ስርቆት፣ ውሸት ያለው ምናምን ብሎ ሲናገር ነበርና እኔ በጣም ሪስፔክት ከማረገው ወይም ትምህርቶቹን ወስብከቶቹን ከምሰማቸው ሰዎች መካከል ነው ዶክተር ገመቺስና እሱ እንደዛ ብሎ ሲናገር መስማት ለኔ በጣም የሚያስደነግጥ ነገር ነውና እባካችሁ የክርስቶስን ወንጌል፣ የጸጋውን ወንጌል፣ የማዳኑን ወንጌል ስበኩን እንጂ ለምንድን ነው የምታሰናክሉ? ለምን መሰናከያ ትሆናላችሁ? ከናንተ እየተማርን አድገን አሁን ለምን በእናንተ እንሰናከልኛ? እባካችሁ በማስተዋል ይሁን አገልግሎታችሁ ይሄንን ልለምናችሁ ማለት ወዳለሁኝ። በመጨረሻም ይሄን የተመስገንን ቪዲዮ እንየውና እንዝገው። እኔ ሰሞኑን በጣም እያሳቀኝ ነው የልጅና ጴንጤ ማለሉባቸው ምክንያቶች ምናምን ብሎ ሲደረድር የነበረ ልጅ ዛሬ ላይ እስቲ ይቺን ኢንተርቪው ግራ ሲጋባልኝ ስሙት። ተመስገን አንተ እዚህ ስቱዲዮ እስክትመጣ ድረስ ቁርሴን አልበላሁም ነበር ካልኩ ምን እያልኩ ነው? በኋላ በላለሁ ሊሆን ይችላል። በኋላ ስለዚህ የበኩር ልጇን እስክትወልድ ድረስ አላወቃትም ሲል ምን እያለ ነው? እንጃ ደንግጣል። በቃ ምን ያርግ? እንዴት ነው እንዴት? ይሄንን አላውቅም። ማን እንዳላወቃት ነው እኮ አንተም አወቃት ብሎ አላስቀመጠም። ስለ አማርኛው ነው ያወራው። ይደነግጣል። እኔ ስለ አማርኛው ነው ያወራው እኮ መጽሐፍ ቅዱስ ይደነግጣል። አሁን ምን አልክ? በድፍረት እኮ መለስክ። በኋላ እበላለሁ ማለት ነው ወይም ደግሞ አንተ ከመጣ በኋላ ደንግጣለሁ ማለት ነው። ምን ያርግ? አንተ ስቱዲዮ እስክትመጣ ድረስ ምግብ አልበላሁም ካልኩ አቤት ውርደት! ይሄ መጽሐፍ ቅዱስ ያፍራል እንዴ? ወደምታ አንተ ስቱዲዮ እስክትመጣ ድረስ ምግብ አልበላሁም ነበረ ካልኩ አንተ ስቱዲዮ ከመጣ በኋላ ምግብ የበር ማስተዋሉ ነው ይስተውት። እኔ እስኪ ማርያም ልጆች ምን ብያለሁ ማለት ነው? አልበላሁም ነው አይደለም። አንተ ስቱዲዮ ተመስገን አንተ ስቱዲዮ እስክትመጣ ድረስ ምግብ አልበላሁም ነበር ማለት ምን ማለት ነው? አልበላሁም ነው ምግብ አንተ ስቱዲዮ እስክትመጣ ድረስ ማለት ነው። ከመጣ በኋላ ምን ብያለሁ ማለት ነው? እኔ ምን አውቃለሁ? ልትበላም ትችላለህ፣ አትበላም ትችላለህ። ስለዚህ እነሱ አርገውም ሊሆን ይችላል፣ አርገውም ላይሆን ይችላል። አይደለም። አይ እኔ ቤተክርስቲያን የምትባላለች ተመስገን ዋው ያስቃል። እውነት ለመናገር እግዚአብሔር ማስተዋሉን ይስጠው፣ ወደ ቤቱ ይመልስ ለማለት ወዳለው። ማንም አይፈርድብህም፣ እኔም አልፈርድብህም። እግዚአብሔር ይርዳ ወንድማችን ተመስገን፣ የጌታ ልጅ እግዚአብሔር ይርዳ። እስካሁን የቤት ስለቆያችሁ አመሰግናለሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ በማድረግ ለዚህ ቤተሰብ እንድትሆኑ እጠይቃችኋለሁ ማለት ነው። ቻናላችን እያደገ ነው፣ አሪፍ እየሄደ ነው። ሁላችሁም ላይክ ማድረግ እንዳትረሱ። ተባረኩ፣ ይመቻችሁ።